በጣም በጉጉት የምንጠብቀው ሰዓት ላይ ደርሰናል። ውጤት እጃችን ላይ ገብቷል። እንግዲህ ቀደም ሲሉ ውድድሩን ሲመለከቱ ነበረ። እጅግ አጓጊ ነው። ማን ወደ ቀጣይ ሳምንት ይሻገራል፣ ማንስ ሲሰናበት ይሆን ሲያስብለን ቆይቶ አሁን እጃችን ላይ ነው የሚገኘው ውጤቱ። ስለዚህ ከፍተኛ ውጤት ካመጡት እንጀምራለን። ዳኞች ውጤት ባልተናገሩበት በሁለተኛው ዙር ዳኛ አማኑኤል 9990፣ ዳኛ ይሹምነሽ 9990 እንዲሁም ብሩክ 9990 በመስጠት አጠቃላይ ድምር 62292 በማምጣት የዛሬውን ውድድር በከፍተኛ ነጥብ ወደ ቀጣይ ሳምንት የተሻገረው ወይም የተሻገረችው ተወዳዳሪ ኤልያስ ገዛኸኝ። እንኳን ደስ አለ። የእናንተ የውድ ተመልካቾቻችን 20% ኤስኤምኤስ ተሰልቶ ደግሞ 2472 መጥቷል። እንዲሁ በመቀጠል ደግሞ ከፍተኛ ነጥብ ያመጣው ተወዳዳሪ ዳኛ አማኑኤል በሁለተኛ ዙር ነጥብ ባልተናገሩበት 10000 ሰጥቶታል ወይም ሰጥቷታል። ዳኛ ይሹምነሽ 9995፣ ዳኛ ብሩክ ደግሞ 10000 በመስጠት አጠቃላይ ድምር 61505 በማምጣት ቀጣይ ሳምንት ላይ የምናገኘው ወይም የምናገኛት ተወዳዳሪ ያብስራ ገዛኸኝ። የእናንተ የተመልካቾቻችን 20% ኤስኤምኤስ ተሰልቶ 1595 መጥቷል። እንቀጥላለን። በኩራት በከፍተኛ ነጥብ ቀጣይ 7 ውስጥ መቀላቀሉን ያረጋገጠው ወይም ያረጋገጠችውን የዛሬ ሳምንት የምናገኛትን ወይም የምናገኘውን አስከትዬ እጠራለሁ። ዳኞች በውጤት ባልተናገሩበት ሶስቱም ዳኞች በተመሳሳይ 9980 ሰጥተዋል። ይሄ ደግሞ አጠቃላይ ሲደመር 61399 በማምጣት የዛሬ ሳምንት የምናገኘው ወይም የምናገኛት 7 ውስጥ ቃላብ ገዛኸኝን ነው። እንኳን ደስ አለህ ቃላብ። እናንተ ወደ ተመልካቾቻችን 20% 1569 ነው በአጭር የጽሁፍ መልእክት ላይ የላካችሁለት። እንደዚሁ የዛሬ ሳምንት የምናገኘው በከፍተኛ ውጤት ዳኞች ውጤት ባልተናገሩበት ዳኛ አማኑኤል 9930፣ የሹምነሽ 9920፣ ብሩክ 9920 ሰጥተዋል። አጠቃላይ የሁለት ዙር የዳኞች ውጤት የእናንተ ወደ ተመልካቾቻችን የአጭር የጽሁፍ መልእክት ተደምሮ ሲሰላ 61387 በማምጣት የዛሬ ሳምንት የምናገኘው ወይም የምናገኛት መሳፍንት ልዑልን ነው። እንዲሁ በቀጣይ ሳምንት የምናገኘው ወይም የምናገኛት ተወዳዳሪ ደግሞ እንግዲህ በሁለተኛው ዙር ውጤት ባልተናገሩበት ዳኛ አማን 9940፣ ዳኛ የሹም 9960፣ ዳኛ ብሩክ 9970 ሰጥተው አጠቃላይ ድምር ኤስኤምኤሱን ጭምር 60911 በማምጣት የዛሬ ሳምንት ከምናገኘው ወይም ከምናገኛት ተወዳዳሪ ዳንኤል አለልኝ ነው። እንኳን ደስ አለ። የእናንተ የውድ ተመልካቾቻችን ኤስኤምኤስ 20% ተሰልቶ 1131 መጥቷል። በትክክል እንቀጥላለን። በቀጣይነት ደግሞ እንግዲህ ዳኛ አማን ውጤት ባልተናገሩበት 9920 አማን ሰጥቷል። ዳኛ ይሹምነሽ 9850፣ ዳኛ ብሩክ 9900 በመስጠት አጠቃላይ ድምር 60782 በማምጣት ቀጣይ ሳምንት የምናገኘው ወይም የምናገኛት ተወዳዳሪ ኤርሚያስ መንግስቴ ነው። የእናንተ የተመልካቾቻችን 20% ኤስኤምኤስ ተሰልቶ 1392 መጥቷል። በትክክል እንቀጥላለን። አስጨናቂዋ ሰዓት ላይ ደርሰናል። የመጨረሻው ሰዓት ላይ ደርሰናል። ይሄ ውድድር ነው። በውድድር ታሪክ ውስጥ ደግሞ ማሸነፍ እንደዚህ ያለ ነው። ነገ ደግሞ ራስን አሻሽሎ በከፍታ መገኘትም ጭምር የውድድር ባህሪ ነው። በፋና ላምሮት ምዕራፍ 22 9ኛ ሳምንት
ሁለቱ ምድቦች ምድብ 1 እና ምድብ 2 በተቀላቀሉበት 4-4 8ቱ በተፋጠጡበት 7ቱን ብቻ ወደ ቀጣይ ሳምንት ይዘን ለመሄድ ተገደናል። ስለዚህ ዛሬ የ9ኛ ሳምንት ተሰናባች የሆነችውን ወይም የሆነውን ቀጥዬ እጠራለሁ። ዳኛዎች ውጤት ባልተናገሩበት ዳኛ ማኑኤል 9380፣ የሹምነሽ 9380 በተመሳሳይ ብሩክም እንደዚሁ በተመሳሳይ 9380 ሰጥተዋል። አጠቃላይ የሁለት ዙር የዳኞች ውጤት የእናንተ ውድ ተመልካቾቻችን አጭር የጽሁፍ መልእክት ተደምሮ ሲሰላ 60226 በማምጣት የዛሬ የ9ኛ ሳምንት የፋና ላምሮት ምዕራፍ 22 ተሰናባች አልማዝ ሲሳይ ነች። ቀጣይ ሳምንት ላይ የምናገኘው ተወዳዳሪያችን ደግሞ ዮናስ ሽመልስ ነው። አጠቃላይ ድምር 60245 በማምጣት የዛሬ ሳምንት የምናገኘው ተወዳዳሪ ነው። እንኳን ደስ አለ ብለናል። እናንተ ውድ ተመልካቾቻችን ባጭር የጽሁፍ መልእክት ላይ 2416 ወይም ደግሞ 2416 ወደ 20% ሲመለስ እንደዚሁ የላካችሁላት አጭር የጽሁፍ መልእክት ነው። አልማዝ እጅግ በጣም ከባድ ተፎካካሪ ከመጀመሪያው ሳምንት ጀምሮ እድገቷን እዚሁ መድረክ ላይ ያየን ስል ጆሮ ያላት በደንብ የምትሰማ ተወዳዳሪ ነበረች። እንግዲህ ውድድር ነውና ዛሬ የተሰማሽ አጭር ነገር። አመሰግናለሁ። ማመስገን የምፈልገው ኮከብ ባንድንና ዛይን ባንድን በጣም አወርቄ አመሰግናለሁ። ዳኞችንም በጣም አመሰግናለሁ። ቮት ስታደርጉኝ የነበራችሁ ደግሞ በጣም እጅግ አድርጌ አመሰግናለሁ። መልካም ለአልማዝ ሲሳይ እንግዲህ ቀጣይ ጊዜዎቿ የተሳኩላት እንዲሆን እንመኛለን። ያው ውድድር ነውና እኛም ባናሰናበት ይህ ሰዓት ሲመጣ እኔ ራሱ በጣም ነው የሚጨንቀኝና ያው ውድድር ነውና ግን ከምርጥም ምርጥ ይመረጣል። ስለዚህ ዛሬ ተሰናባቻችን አልማዝ ሲሳይ ነበረች። በቀጣይ እንግዲህ ፋና ቤቱ ክፍት ነው። በትክክል በሽበት ሁሉ መልካም እድል ይግጠምሽ። ፋና ላምሮት ካንቺ ጋር ነው ሁልጊዜም በፈለግሽን ሰዓት። ለሰባታችሁ ደግሞ ቀጣይ ሳምንት ስትመጡ በከፍታና እንደዚሁ በደማቅ ቀደም ሲል ስንል በነበረው ከፍታ እንድትገኙ እንደ መልእክትም እንደ ማሳሰቢያም ለመናገር እኔ በግሌ እወዳለሁ። ዛሬ የነበረን ቆይታ ቆንጆ ነው፣ ግን ትንሽ መፈራራት አቅማቸውን መገማመት አይነት ነገር ነበር። የተደበቀ ነገር ያያል መሰለህ ይሻግ የተደረገ ነገር ነበር። ያው ግን ምንድነው ፋና ላምሮት እንደሚታወቀው ዕለታዊ ብቃትን መሰረት ተደርጎ ነው የሚዳኘውና ስለዚህ የዕለቱን ብቃት ማሳየት አለባቸው ብዬ አስባለሁ። ያላቸውን በሙሉ አሟጠው የዛሬን አልፈው ቀጣይ ደግሞ ሌላው ይታሰባል። የማሸነፊያውን ዘፈን ብትዘፍኑ ዛሬን መሻገር መቻል አለባችሁ። መቆጥበት ኃይልና ምንም አይነት ጉልበት አይኖርም። ስለዚህ ሳምንት በከፍታ በደማቅ እንገናኛለን። ዓለም ፀሐየን ያለምና እኔና ሲሳይ መድረኩን እየመራን አብረናችሁ ነበርን። ዳኞቻችን፣ ውድ የምንላቸው ሁልጊዜ ተመልካቾቻችን፣ በቤት ያላችሁም ሁሉ ስለነበረን ቆይታ እጅግ በጣም እናመሰግናለን። ሳምንት ሰባቱን ይዘን ከኮከብ ባንድ ጋር እንመጣለን። በትክክል ታዲያ ይህ ቤት ደግሞ ፋና ላምሮት የብዙዎች መድረክ ነው፣ የብዙዎች መድመቂያ መድረክ ነው። በምዕራፍ 23 ታዲያ በየአካባቢ ባሉበት ሆነው ይህንን መድረክ መሞከር ፈልጋለሁ፣ ብቃቱ አለኝ፣ እፈትሻለሁ ራሴን የሚሉ ካሉ በምዕራፍ 23 የቅድመ ማጣሪያ መመዝገብ ትችላላችሁ። ከዛሬ ጀምሮ እስከ ሰኔ 13 ድረስ በሚመቻችሁ ቦታ ላይ ሆነው በዚሁ በጥቁር አንበሳ በሚገኘው በፋና ዋና መስሪያ ቤት መመዝገብ ትችላላችሁ። እንዲሁም በፋና ፕላስ ደግሞ ጠመንጃ ያዥ አካባቢ በሚገኘው በአካል በመገኘት መመዝገብ ትችላላችሁ። በክልል የምትገኙ ደግሞ በክልል ኤፍኤም ጣቢያዎቻችን በአካል በመሄድ መመዝገብ ትችላላችሁ። ይህም አይመቸንም ካሉ ደግሞ ሌላ አማራጭ አዘጋጅተናል። በ8333 ላይ ለአንድ ደቂቃ ያህል በማንጎራጎር መላክ ትችላላችሁ። ይኸው መድረኩ ክፍት ነው ለእናንተ ነው። በትክክል ሳምንት በከፍታ በደማቅ እንገናኛለን። ለሁላችሁም ምስጋና እናቀርባለን። ከኛ ጀርባ ያሉ ከካሜራ ጀርባ ያሉ ብዙ ባለሙያዎች አሉን። ለእነሱም ጭምር እናመሰግናለን። የሳምንት ሰው ይበለን። ቸርን ሰንብት።